አልሞተም በህይወት አለው። ግን ያለበት ሁኔታ በጣም አሳሳቢ ነው። ግን ደግሞ ቢኒን እንደዚህ ያደረገው አቤል ነው። ምክንያቱም ጽዮንና ዳጊ ባለፈው አስፈራርቶ ነበረ። ያ ዳጊም እንደምታውቁት ቪዲዮ ቀርቶ ነበረ፣ ቅጂውን አለው የሱ ድምጽ። ለዛ ነው ቢኒን እንደዚህ የተበቀለው። ቢኒ ጽዮንን ወስጄ ባሃለው ምን ታመጣለ ብሎ ከዚህ በፊትም ዝቶበት ነበረ አቤል እንግዲህ በአሁኑ ሰዓት ከባድ ሰው ነው፣ ግን አይታወቅበትም። ግን የሚሰራ ነገር ከባድ ነገሮች ናቸው። ያፌትም እሱ ነበረ የወጋ። አሁን ደግሞ ቢኒ ጎርቶታል፣ እየተጫወተበት ነው። ከባድ ነገር ውስጥ ነው ያለው ቢኒ። በዚህ በድንጋጤ ገኒም ራሷን ስታለች፣ ጽዮንም ራሷን ስታ ነበረ። እንደገና ደግሞ ሞቷል ብሎ ነው ሜሴጅ ያደረገላቸው ለጽዮንም ለዳግም ማለት ነው። ይሄ ሰው ውድና የተከበራችሁ ቤተሰቦቼ ሰላማችሁ ይብዛልኝ። እንዴት ናችሁ? እዚህ ቻናል አዲስ ሆናችሁ በቅንነት ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት እወዳለሁ። ሐረግ ድራማ ክፍል 88 ተለቋል። የዛሬ ደግሞ ብዙ ነገሮች ተፈጥሯል። ቢኒ እንግዲህ አልሞተም። ባለፈው ቢኒ ሞቷል ብሎ በአንድ ሰው ቴክስት ተልኮ ነበረ። ያ ሰውም አቤል ነበረ። ሆን ብሎ አውቆ ያደረገ ነገር ነው። ዳጊን ለማጉዳት ነው። ዳጊ እንግዲህ ከዚህ በፊት ብዙ ነገርን አድርጓል። ዳጊ መጀመሪያውንም ከአቤል ጋራ የነበረ ጓደኝነት እናቷ አልወደደችም ነበረ፣ ገኒ አልወደደችም ነበረ። ከዚህ ልጅ ያለ ግንኙነት አቁምን፣ ያለ ቀልብ ያልወደደም ይሄ ልጅ ቀልብ ያልወደደም ብላ ነበረ። እንግዲህ አቤል የያፌት ዘመድ ቢሆንም ግን ደግሞ ስምምነታቸው ከዳጊ ጋራ ትንሽ እንኳን አስፈራራ ብሎ ነበረ። እሱ ግን ከያፌት ችግር ስላለበት ሄዶ ወጋ፣ ጎዳ ማለት ነው። እሱም ተደብቆ እንዳለ ግን ጽዮንን ብዙ ነገር አደረጋት። እሷ ሳስም እንደ ሳመችው አደረገ። ኢዲት አድርጎ ለቢኒም ለጽዮንም ላከለት። እንደገና ይሄ ነገር ጽዮንና ቢኒ እንዲጋጩ አደርጓል። ደግሞ ሌላ ቀርቶ ብዙ ነገር ነው ያደረገው። ይሄንን አይተው ጽዮንና ዳጊ ተመካከሩና ድምጽ እንዲቀዳ አደረገው ማለት ነው ዳጊ። አሁን ይሄ ነገር ለያፌት እጄ ዳጊ ነው እንደዚህ ያደረገ ብል እኔ ነው ወይስ አንተ ነው የሚያምነው ብሎ ያወራ ድምጽ ስላለ በሱ ስላስፈራሩ፣ እንደገና ደግሞ ቢኒም አስፈራርቶ ነበረ እጋላለሁ ብሎ ማለት ነው። ለዛ ነው ግን ደግሞ ያፌትም እንደዚህ ሊጎዳ አስቦ ነበር ስላሳሰረው። በዚህ ተጠቅሞ መቼም ሰው ያፌት ይላል እንጂ እኔን አይልም ብሎ ይሄን አደረገው። ቢኒ ከመንገድ ሲገባ ሌሊት ጠብቆ መታ ማለት ነው። ጭንቅላት ሲመታ ቢኒ ራሱን ሳተ፣ በዛ ወደቀ። ወደ ቤት ወስዶ የሆነ ቦታ ወስዶ ቢኒ እየጎዳ ነው፣ ጎርቶታል። እና በጣም የሚያሳዝን ነገር ነው። ፖሊሶቹ ደግሞ ወደ ያፌት ቤት መጥቶ ያፌትን ወስዶ ለህግ አቅርቦ ነበረ። ዋጋ አለ ያፌት መታሰሩ፣ ዋጋ የለም፣ ወጥቶ መግባት ነው። ግን ደግሞ በአሁኑ ሰዓት አንዳቅህም እንደ በፊቱ ቢኒ የት እንዳለ ለምን እንደዚህ እንዳደረግ መናገር አለብን። እንደገና ያለበት ቦታ ቢኒ በህይወት እንድታመጣልን እንፈልጋለን ብሏል፣ ህግ ቦታ ማለት ነው። ቢሆንም ግን ፈልጌ ማምጣት አለብኝ እያለ ነው። ለታሪኩ እንፈላለግ፣ ይሄ ካልሆነ ፖሊሶቹ በአሁኑ ሰዓት ይጎዱናል እያሉ እየተመካከሩ ነው። ቢሆንም ግን ያፌት በአሁኑ ሰዓት እዚህ ውስጥ ምንም አውቀው ነገር የለም። እሱም ግን ተዘጋጅቶ ነበረ። ይሄኛው አቤል ቀደመው ማለት ነው። ማን ነው ይሄን የኔ መንገድ ላይ የቆመው? እኔ ነበረ ቢኒን መጉዳት የፈለኩት። የኔ ቦታ የተተካ ማን ነው? ይሄ ሰውንም ማወቅ አለብኝ፣ ዋጋውን መስጠት አለብኝ ብሎ እንደገና አቤል ያፌት እንደዚህ እንዳደረገው ካወቀ፣ እንደገና ቢኒም እንደዚህ እንዳደረገው ያወቀ፣ የምር ያፌት አቤልን ይገለዋል ብዬ አስባለሁ። በአሁኑ ሰዓት ጽዮንም ተጨንቃለች። በጣም ከባድ ሁኔታ ውስጥ ነበረች። አሁን ግን ከቤዛ ጋራ እየፈላለጉ ነው። ሩቅ ቦታ ሄዶ ገጠር ሄዶ እየፈላለጉት ነው፣ ግን ሊያገኙ አልቻሉም። እንደገና ያው ታውቃላችሁ ሉሊት ማን እንደሆነች። ሉሊት ለገኒ ደውላ ተደብቃ ይሄን ምስራች ነገረችው።
ጠርጥራ ነበረ። ልጁ ደብቆ ነበረ። ዳጊ ለእናቷ አልነገረም። ትጎዳብኛለች ብሎ ስለፈራ ቁርስ ልሰራለት ሲሄድ ሉሊት ደውላላት፣ እንደውም ኤፍራታ መሰላት የደወለችለት። ተስ ፈገግ ብላ ወደ ስልክ ስትሮጥ መጨረሻ ላይ ግን ያልጠበቀችው ነገር ገጠማት። እሱ ምንድን ነው? ቢኒ ሞቷል፣ እንግዲህ ነፍስ ይማረው እያለች ይሄንን የሀዘን ዜና ነገረችው። ወዲያው ራሷን ስታወደቀች። በአሁኑ ሰዓት ገኒ መናገር አትችልም። ኤፍራታ መታ ጠይቃታለች። በዛን ጊዜ ባትናገርም ፈገግ ብላ ነበረ ገኒ። እንግዲህ ከዚህ በኋላ ቢኒ ካገገመ በኋላ ኤፍራታ ቤተሰቦቿን እንድትቀበል ተስፋ አለኝ እና ኤፍራታና ናታን ዛሬ ተገናኝቷል። እዛ ቤት ገኒ ቤት ማለት ነው። ያው ናታንም ገኒ ለመጠየቅ መጣ፣ ኤፍራታም እንደዛ። ግን ኤፍራታ ደግሞ በጣም ፈገግ ብቻ። ዞሮ ዞሮ ግን ኤፍራታና ናታን ይዋደዳሉ። ቢሆንም ግን ኤፍራታ ማውቋ ባሌ ትላለች ያፌት ጋር ናታን ስታየው፣ ናታም ደግሞ በጣም እናደዳል። ግን ደግሞ በጣም ናፍቀኛል እያለች ነው ናታንም እንደዛ ነው። ውስጡን እየደበቀ እየኖረ ነው እንጂ እንደዛ ነው። እንደ ታስረ ራሱ የነገረው ዳጊ ነው። ያፌት እንግዲህ ባለፈው ታስሮ ነበረ የወጣ። እሱ ግን ስራ በዝቶብኛል ብሎ ነው ኤፍራታን ይዋሻል። እና ፖሊሶቹ ያፌትን ከወሰዱ በኋላ ከተመለሰ በኋላ ኤፍራታ ሁሉንም ነገር የቢኒ ነገርም ስለሰማች በጣም አስጠነቅቃለች። እኔ አንተን አግብቼ ሳልወድ በግዴታ አንተ ጋር የምኖረው ለቤተሰቦቼ ብዬ ነው። ናታንን እንዳልጎዳ በምን አውቃለሁ? ቢኒ ማለት ከቤተሰቦቼ አንድ አባል ነው። ዳጊ ወንድሜ ነው። ገኒ እናቴ ናት። ቢኒ ደግሞ አጎቴ ነው። ስለዚህ አሁኑኑ ወደ ቤት እንድታስመልስ እፈልጋለሁ ብላ አስጠነቅቃለች። ያፌትን በቃ ተደፍር ያለው ለአንድ ሴት ብዬ ብሏል እና ተናደዋል፣ ተበሳጭቷል። እሷም ተበሳጭታለች። በአሁኑ ሰዓት እንግዲህ ቢኒን ፈልገን ማምጣት አለብን እያለ ነው። ቢኒ እንግዲህ በቅርቡ ይገኛል ብዬ አስባለሁ። ሌላ ደግሞ ትዝታና ከልጁ ጋራ መስማማት አልቻሉም። እንግዲህ አባቷን ምን እንዳደረገችው አላውቅም፣ ግን እሷ እንዳስገደለችው ይመስለኛል። ዲሆራም እንዴት እናቴ ላይ ትናገራለ ወንድሜ እያለች ተጣልቷል። ቢሆንም ግን ያችኛው ሴት ማናት እያለች ነው። ስለ ቤዛ ማጣራት ልትጀምር ነው። ግን ደግሞ ይሄ ልጅ ፍቃደኛ አይደለም። እንደገና የዲሆራ ፍቅረኛ ማወቅ ፈልጋለች። ናታን በደንብ ማወቅ ትፈልጋለች። ቀላል አይደለችም ትዝታ እንግዲህ ጠንካራ